እንድትገለኝ ነው የምፈልገው። እንደውም ለምን አልገልም? ከዚህ ሁሉ ስቃይ ብትሞት ነው የሚሻለው። ሞት መሞት ያለብን ሞት ሞት። ዮዲት ጉዲት ድጋሚ የመግደል ሙከራ አደረገችበት። እንዲሁም ወንደሰንም ታሞ ፓራሊዝ ከነበረበት አሁን ላይ ቆሞ መራመድ ይችላል። ዮዲት ጉድሽ ፈላ። ሰላም ሰላም! ውድና የተከበራችሁ ውዴ ስለ ውበት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋ እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንግዲህ የተለመደውን የእናት ግፍ ድራማ ክፍል 83 ነው ይዤላችሁ የመጣሁትኝ። ዮዲት ጉዲት እንግዲህ ባለፈው ክፍል ላይ እናቷን አባትሽ ማን አባቴን የገደለውን አውቃለሁኝ እያለች እና ወይዘሮ ወርቄን እንግዲህ ያፋጠጠች በነበረችበት ሰዓት ነበር ያለቀው። አሁን ደግሞ ወይዘሮ ወርቄ አይናቸውን አጣጥበው ማለት ነው ወንደሰን ቤት ወንደሰንን ምክንያቱም ጀምራ ስላቆመች እንድትጨርሰው ወንደሰን ቤት ይዘዋት ሄደዋል ዮዲት ጉዲትን። ምክንያቱም ከገዛ ቤትሽ መሄድ የለብሽም፣ ስለዚህ አሁን ደግሞ ያልጨረሽውን ጅምርሽን ጨርሰሽ አጠናቀሽው ወደ ቤትሽና ወደ ራስሽ ቤት መግባት አለብሽ እያሉ እንግዲህ ዮዲት ጉዲትን እንግዲህ እየመከሯት ይገኛሉ። ወደነ ወንደሰን ቤት በሚገቡ ሰዓት እንግዲህ ወንደሰንም ለመራመድ እየሞከረ ባለበት ሰዓት እንግዲህ መሬት ላይ ወርቆ በምታየው ሰዓት ዮዲት ጉዲት ልታነሳው ነበር። ዮዲት ተቀይራለች፣ ግን ደግሞ አንዳንዴ በእናቷ አነጋገርና በእናቷ ሀሳብ ደግሞ ለመመራት ትሞክርና መለስ ትላለች። ምክንያቱም ወንደሰን እንደዛ ወርቆ ባየችው ሰዓት ላንሳው በምትል ሰዓት ወይዘሮ ወርቄም ለምንድን ነው የምታነሺው? እንዲያውም ከቻልሽ እንዲያውም እዛው ነው መጨረስ ያለብሽ እንጂ ማንሳት የለብሽ። ዮዲት እንግዲህ አሁን ላይ ያው ተቀይራለች፣ ግን ደግሞ አንጀቷ አልቻላትም። ለማንሳት በምትሞክር ሰዓት ወይዘሮ ወርቄ ታዩ ደግሞ እንዴት ነው ሲንደፋደፍ የሚያምርበት። የሰው ልጅ እኮ የሚያምርበትን ሲያረግ ደግሞ በጣም ነው የሚያምር እያሉ በደንብ ተንደፋደፍ የኔ ደፍዳፋ እያሉ እንግዲህ ወይዘሮ ወርቄ እያሾፉበትና እየተሳለቁበት ይገኛሉ። እሱ በዚህን ሰዓት ተነስቶ ሁለቶችንም አንቆ ባስወጣቸው፣ ግን ደግሞ ያለበት ሁኔታ ይሄን ለማድረግ አይችልም እና ወንደሰን ለመናገር በጣም ያሳዘነኝ ከወይዘሮ ወርቄ እንደዚህ በጣም ክፉ ከሆኑ ከወይዘሮ አሁን ላይ ግን ወይዘሮ ወርቄ በጣም እያስጠሉኝ ነው። ምክንያቱም በፊት ላይ ትንሽ የተወሰነ ይሻሉ ነበረ፣ ግን አሁን በጣም እየባሰባቸው ነው። ራሳቸው የራሳቸውን ባል ገለው የገዛ ንብረታቸውን የግላቸው ብቻ የልጆቹ ረሱ እንዳይሆን የራሳቸው አድርገው ካስቀመጡ በኋላ ልጆቹንም እንግዲህ የራሳቸውን እንትን እንዲከተሉ እያደረጉ አስቻለውንም በራሱ መንገድ እንዳይመራ አግተው አስቀምጠውታል። ታማሚ አድርገውታል። ዮዲት ጉዲትንም እንደዚሁ የባሏን እናት ገላ ባሏን ገላ ንብረቱን ወርሳ እንድትቀመጥ ነበር የሚፈልጉን፣ ግን አልተሳካላቸውም። የባሏ እናትም አልሞቱም፣ ባልየውም አልሞትም። እንደዚሁ ፓራላይዝ አድርገው እንግዲህ አስቀምጠውታል። እሱም ለመነሳት አሁን ላይ እየሞከረ ነው። አሁን ከቆመ ቀጣይ ደግሞ የመናገር እንትኑ ራሱ የሚመለስ ይመስለኛል። የዛ ጊዜ እንግዲህ ዮዲትም አሁን ላይ ዝም የምትል አይመስለኝም። ምክንያቱም ወይዘሮ ወርቄም አሁን ላይ እንደዚህ ሆኖ ተንደፋድፎ ከቆመ በኋላ ደግሞ ተነስቶ ይጨርስሻል፣ ይተውሽ ይመስልሻል? ምክንያቱም በፊት ላይ ያልጨረሰውን ነው አሁን የሚጨርሰው። ስለዚህ አሁን አንቺ ቀድመሽ መጨረስ አለብሽ። እሺ እማዬ ምን ላድርግ በምትል ሰዓት እንግዲህ ዮዲት መድኃኒት ልንሰጠው ነው ወይስ ደግሞ ሽባ አድርጎ የሚያስቀምጠው መድኃኒት እንድንሰጠው ነው በምትላት ሰዓት ሽባ የሚያደርገውን እንሰጠውና መልሶ ይቀመጣል። ስለዚህ እንዲነሳና እንዲድን አልፈቅድለትም ወይም ደግሞ ትገይዋለሽ እያሉ እንግዲህ ያንኑ የድሮ መርዛቸውን ልጃቸው ላይ እንግዲህ እየመለሱ ይገኛሉ። ዮዲት ቅድስት ጋር ገብታ በነበረችበት ሰዓት እንግዲህ ብዙ ነገር ተምራና ጥሩ ሰውና ጥሩ አስተሳሰብ ይዛ ለሰው ራሱ እያዘነች እና እናቷን ራሱ ስትቃወም የነበረች ልጅ ነበረች። አሁን እንግዲህ እንደዚህ ከጀመረች ቀስ በቀስ የእናቷ ተባባሪ ሆና እንግዲህ ወደና ያስቻለዋል አልኩም ወንደሰንን እና እንዲሁም ደግሞ እማየን እና ለምን እንግዲህ ለመጉዳት
እቤታቸው ተመልሳ ትገባለች። ምክንያቱም በእናቷ ሀሳብ እየተመራች ነው። የእናቷንም ሀሳብና ምክር እየሰማች ስለሆነ የማይቀር ነው። በዚሁ ከቀጠለች ወደነ እማዬ ቤት እንግዲህ ትመለሳለች ወዲት ማለት ነው። ምክንያቱም ወይዘሮ ወርቄም እኔ ቤት እንድትቀመጪ አልፈቅድልሽም፣ ስለዚህ የባልሽ ቤት የገዛ ቤትሽ ሄደሽ ኑሪ እያሉ ልጅትንም እንግዲህ እያሳመኗት ነው። ወደ አስቻለው ስንመለስ ደግሞ አስቻለው ህጋችሁን ጠርቶት እንግዲህ ለምንድን ነው ያገታችሁኝ? ለምን አትለቁኝም? ልቀቁኝ፣ ሚስቴና ልጄ እኮ እየጠበቁኝ ነው ብሎ እንግዲህ አጋቾችን በሚጠይቃቸው ሰዓት አጋቾችም እንድናግትህ እንጂ እንድንለቅህ አይደለም የተቀጠነው፣ ስለዚህ ልንለቅህ አንችልም በሚሉት ሰዓት ማን ነው እኔን እንድታግቱኝ እየቀጠራችሁ ወይም ደግሞ ያዘዛችሁ በሚላቸው ሰዓት አጋቾቹም ምክንያቱም ሊነግሩት አልቻሉም። ወድነ ፀሐይና አለም ስንል ፀሐይም እንግዲህ ተጨንቃለች። አምናው አፍቅራው በሱ ተማምና የወጣችበት ፍቅረኛዋ እንግዲህ እዚህ ነኝ ሳይላት ምንም ሳይነግራት እንግዲህ ወጥቶ ስለቀረ በጣም ተጨንቃለች። አንደኛ እርጉዝ ነች። በዛ ላይ የምታድርበትም ሆነ የዕለት ቁርሷን የምትበላው ምንም ነገር ስለሌላ ፀሐይ ራሱ በጣም ተጨንቃለች። እማዬን ጠይቄ ወደኛ ቤት ላምጣሽ ወይ በምትላት ሰዓት አለምዬም እንዴት ነው አንቺ ራስሽ ሰው ቤት ሆነሽ እኔን የሚፈቅዱልኝ? ስለዚህ እስከምወልድ ድረስ እዛው አባዬ ቤት እቀመጣለሁኝ በምትላት ሰዓት እንግዲህ አባዬ እንዴት ናቸው ፈቅደውልሽ ነው ወይ በምትላት ሰዓት እንግዲህ ፀሐዬም ምንም አልፈቀዱልኝም፣ ግን ደግሞ የወዲት እያገዘችልኝ ነው። ምክንያቱም ምግብ እነሱማ ምግብ ራሱ እንዲበላ ራሱ አልፈቀዱልኝም ነበረ። ግን ደግሞ የወዲት ግን ምግብ ራሱ እየሰጠች ብላ ለአለምዬ በምንነግራት ሰዓት አለም ራሱ በጣም የገረማት። ምክንያቱም ወንደሰንን ልትገለውና ቀጥቅጣ ልትገለው የሞከረችው የወዲት ነች ወይ ለአንቺ እያገዘችልሽ እና ምግብ እየሰጠችሽ ያለችው ስትላት፣ ለጊዜው እንግዲህ እየሰጠችኝም ሆነ ከወይዘሮ ወርቅም እየጠበቀችኝ ያለችው እሷ ነች በምትላት ሰዓት ይገርማል። ግን ተቀይራ አይመስለኝም። ግን ደግሞ እንዳታምላት ሰዓት ማንንም በዚህ ሰዓት ላይ ማንንም ማመን አልችልም። ምክንያቱም የገዛ ፍቅረኛዬን አምኜ የወጣሁት ራሱ እዚህ ነኝ ሳይለኝ ጥሎኝ ስለሄደ ማንንም ማመን አልችልም ብላ እንግዲህ ፀሐዬም በጣም አዝናና ተሰብራን ያለችው። ምክንያቱም እንደዛ አምናው ብዙ ጊዜ እምቢ ብላው ነበረ። ግን ደግሞ ተማምናው ነበር የወጣችው ባላሰበችው ሰዓት እንግዲህ ወይዘሮ ወርቄ ያሰቡትንና ያቀዱትን አድርገዋል። ምክንያቱም ወንደሰንን የገዛ ልጃቸው እንደዛ ደብድባ ሽባ አድርጋለች። አሁን ደግሞ የገዛ ልጃቸው አስቻለውን አግተው እንግዲህ ያልጋ ቁረኛ ላደርጉት እሱም እዛ ጋር እየሳለ ነው። እውነት ለመናገር በዚህ መልኩ ከቀጠለ አስቻለው ራሱ በሽተኛ የሚሆን ነው የሚመስለኝ። በሽተኛ ከሆነ ደግሞ ወይዘሮ ወርቄ ራሱ የምታስታምም አይመስሉኝም። ምክንያቱም እሱን ራሱ ይገድል ሳይሉ አይቀሩ። ምክንያቱም ለፀሐዬ ደግሞ ወይንም እሱንም ግደዩ ነው የሚሉና ለገዛ ልጃቸው ያልተመረሱ ለማንም የሚራሩ ለራሳቸው ብቻ ነው የሚያስቡትና ከእንደዚህ አይነት አማትም ሆነ እናትም ሆነ በቃ ከእንደዚህ አይነት ሰው ይሰውረን። ምክንያቱም አሁን ላይ እንግዲህ ወንደሰን እኔ በመሄዱ በጣም ነው ደስ ያለኝ። እንግዲህ ይሄን መሰረት ክፍል 83 ነው ለዛሬ እጅላችሁ የመጣሁትኝ። በክፍል 84 እስከምንገናኝ ድረስ ቸር ያገናኘን እያልኳችሁ በዚህ እሰናበታችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። እኔ አስቻለውን ብዙ ጊዜ ኮሜንት ላይ አስቻለውን ማን ያገተው ለምትሉኝ አስቻለውን እንግዲህ ወይዘሮ ወርቄ እያሳገቱት ነው የሚመስለኝ። ምክንያቱም ከፀሐዬ ጋር እንዲሆን ስለማይፈልጉ ፀሐዬ ብቻዋን አሁን ላይ እንግዲህ የፀሐዬን የገዛ የልጅ ልጃቸውን ራሱ ለመግደል የሚሞክሩ ሰው ናቸውና ስለዚህ ለገዛ ልጃቸውም አይራሩም። ላልተወለደው ልጅ ያራሩ፣ ላለው ልጅም የሚራሩ አይደለም። ስለዚህ ያሳገቱት ሌላ ማንም ሊያሳግተው አይችልም። አስቻለውን ራሳቸው ወይዘሮ ወርቄ ናቸው። ከሌላ ሰው ጋር ጠብም ሆነ ቂም የለበትም። አስቻለው ከማንም ጋር ተጣልቶ ስለማያውቅ ራሳቸው ወይዘሮ ወርቄ ናቸው እንግዲህ የገዛ ልጃቸውን አግተውና አስቀምጠው ያሉት።